ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልሞች ይዤላችሁ ቀርባለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለሁ። ሶሊ ሰላም መቅዲ ስለምትፈችልኝ አመሰግናለሁ። እናት ህልሙን ያየው ወንድሜ ነው። በህልሙ በስራ ምክንያት የሚያውቀው የስራ እድል ያመቻቸለ ልጅ መርፌ ሊወጋው ሲል ያያል እና ወንድሜ ተቀብሎ የመርፌውን መድኃኒት ሲያፈሰው ልጁ ሌላ መድኃኒት አድርጎ ድጋሚ ሊወጋው ሲል በመስኮት ወደ ውጪ ወጥቶ ያመልጠዋል። ምን ይሆን? ይሄ በመርፌ መወጋት ምናምን ትንሽ ጥሩ አይደለም። የጨለማ አሰራር ምናምን ስለሆነ ማለት ነው። መጠንቀቅ ይኖርበታል። መጸለይ ያስፈልጋል። መንገደኛው ሰላም መቅዲ ሰላም ህልም ስለምትፈችልኝ አመሰግናለሁ። ወንዝ ውስጥ እየዋኘው ነበረ። ባለቤቴም አለ እሱ ነው የተሻገርኩ ነይ ያለኝ ዋኝ ያለ። ከዛ ወታደሮች መጡ አምልጡ አለና ትንሽ ዳገት ነበረው። ልብሴን ከወንዙ ጎን አስቀምጬ ነበረ። ትቼው ነበር የሮጥኩት ግን ቦርሳዬ ውስጥ ሌላ ልብስ ነበረ። ሰው ሁሉ ይሮጣል፣ እኔ ግን ወደ ኋላ ተመልሼ ሰዎች ስጠይቃቸው እሱ ከወታደሮች ጋር ቦታ እያሳየ ነው አሉኝ። ስጠብቀው ነበር። እሺ መዋኘት ትንሽ እንትን አይደለም፣ ዓለማዊ ህይወትን ነው የሚያመላክተው እና ወደ መንፈሳዊ ህይወትሽ መጠንከር ያስፈልግሻል። ወታደር ደግሞ አንደኛ ስህተት እንዳንሰራ ኃጢአት እንዳንሰራ መጠንቀቅ ይኖርብናል። ዳገት ፈተና ነው። እየሮጥኩ ሩጫ እድሜ ነው። ቦርሳ ልጅ ነው፣ ሴት ልጅ ነው፣ ልብስ ነበር። ሰው ሁሉ ይሮጣል። ሩጫ እድሜ ነው። ከሆነ ነገር ማምለጥ ከሆነ ደግሞ በጣም ቆንጆ ነው። ግን ወታደር ይዘው ትሄዱ ነው ያልሽው። ያው ወታደር መላእክትንም ያመላክታሉ። ስህተትም እንዳንሰራ መጠንቀቅ እንደሚኖርብን የሚነግረን ህልም ነው። ጸሎት አድርጊ፣ ክፉን ለም ደጉን ብለሽ ጸሎት አድርጊ። የትነሽ ሰላም እህቴ በህልሜ ጋብቻ ውል ስምምነት በእጅ የተጻፈ በ50 ብር ሲገዛየው ምን ሊሆን ይችላል? አትለፊ። እሺ ያው ትንሽ እንትን አይደለም። ውል በህልም ጥሩ አይደለም። ክፉን ለም ደጉን ለም ብለሽ ዝም ብለሽ ጸሎት አድርጊ። ውል ጥሩ ነገር አያመላክትም። ናሆም ሰላም መቅዲ በህልም ጥላኝ የሄደች የልጆቼ እናት አግብቼ እየኖርኩኝ በህልም ከኔና ከአሁኗ ሚስቴ መሀል ተኝታ አባ በቃ ልሄድ ነው ስትለኝ አይሆንም ብዬ በግርጌ ትተኛለች። እኔም እግሯን እየሳምኳት እሷም ስሜታዊ ሆና እየሳምኳት ነቃው። በጣም የማፈቅራት ልጅ ነች። በቃ ውስጤ እየተረበሸ ነው። ፍቺውን አሳውቂኝ። እሺ የልጄ እናት ነው ያልኩት። አሁን አግብተሃል አይደል? ስለዚህ በህይወታችሁ ጣልቃ እንድገባ ማድረግ የለብህም። ምክንያቱም አሁን እዚህ ጋር አዲስ ህይወት እንትን ስላደረግ ያው ይሄንን ነው አንተም እንዳልከው እንትን የማፈቅራት ልጅ ነች ነው። ግን ኦሬዲ አሁን ሌላ ህይወት ጀምረሃል አይደል? ስለዚህ እሷ ልሂድ እያለች ነው አይደል? ስለዚህ ያው ከህይወታችሁ ለመውጣት እየሞከረች ነው። አንተም ያንን እንትን ብትል መልካም ነው። ምክንያቱም እዚህ ጋር ያለው አዲስ ህይወት እስከመሰረትክ ድረስ ወደ ኋላ መመለሱ እንትን አይደለም፣ ጥሩ እንትን አይልም። ምክንያቱም ያው መሳም አንደኛ መራራቅን ያመላክታል። ሌላው ደግሞ ያው ፍላጎትን ወደ ማግኘቱ መቃረብ ሊሆን ይችላል። ግን እዚህ ጋር ጥሩ ያልሆነ ነገር እንዳይፈጠር በህይወት ያው አሁን ላለህበት ህይወት ያው ጸሎት ማድረግ ነው። ምክንያቱም ሁለት እንትን መሆን አይቻልም አይደል? ስለዚህ ያው ጣልቃ እንዳገባ በህይወታችሁ ያው አዲስ ህይወት እስከጀመርክ ድረስ ያንን ለመርሳት መሞከር ነው። በደንብ ጸሎት አድርግ። ምክንያቱም እዚህ ጋር ያለው ሌላ ህይወት ደግሞ መረበሹ ስለሚሆን ማለት ነው። ጂኤች ሰላም እህቴ ሁሌ እከታተልሻለሁ። እናም በህልም ፊቴ ቆስሎ አየው። አንድ ጎኔ ብቻ እባክሽ ፍችልኝ። ቁስል ሲሳይ ነው፣ ቆንጆ ነው። ኖላዊ ሰላም መቅዲ የማውቀው ሰው ነው። በድምጽ ያወራኛል። ስልኩን ቀድሞ ማን ነው እንደደወለ አላውቅም ግን ድንግዝግዝ ያለ ጨለማ ውስጥ ነው። በአካል አይታየኝም። ሌላው ግን ደግሞ
ራሱ ታዋቂ ሞዴል መስሎ ይታየኛል። ይሁን መጠጥ ቤት ውስጥ ወንበር ላይ ቁጭ ብሎ ይታየኛል። ትከሻዬ ውስጥ በክንዴ ተደግፌ ቆም ብዬ ከንፈሬ ውስጥ ምጥጥ አድርጎ ይስመኛል። ከዛ ያወራሁት ሎሚ አፉ ላይ ይቀባኛል። ምን ስለው የኔ አፍ ባክቴሪያ ወይም ቆሻሻ እንዳይተላለፍብሽ ይለኛል። ከዛ ሂጂ በቃ ይለኛል። ሂድ ስለው አዎ አለኝ። ምንድነው ሁሌ ድንግዝግዝ ያለ ጨለማ ነው የእርሱ ህልም። እሺ ያው ጨለማ ነገር ጥሩ አይደለም። በህልም ጥሩ ያልሆነ ጊዜያትን መጥፎ ጊዜያትን ስለሆነ የሚያመላክተው ማለት ነው። ያው መጠጥ ቤትም ሆኖ ነው ያየሽው። ይሄ ጥሩ አይደለም። ግን ያው መሳም ብዙ አይነት ፍቾች አሉት። መራራቅን ያመላክታል። ተላልፎ መሰጠት መካደን ያመላክታል። እና ያው ትንሽ እንትን አይደለም። ያው ባክቴሪያ ቆሻሻ እንዳይተላለፍ ቆሻሻ ያው ኃጢአት ነው። ስለዚህ ስጋት እንዳለው የሆነ እንትን እንዳይል ስጋት እንደሚኖርበት አንቺ ጋር የሆነ እንትን እንዳይኖር ከሱ ወደ አንቺ እንዳይመጣ የሆነ ችግሮች የሚጠነቀቅ አይነት ሰው እንደሆነ ነው። ስልክ ያው ጸሎት ነው። ጸሎት አድርጊ በደንብ ያንን ነው። ሰላም የልጄ ሞክሼ እንዴት ነሽ? ሰላም ነኝ እናት። ዛሬ ላስቸግርሽ ነው። ይሄ ሁልሽ የመጀመሪያ ቀን ቤተክርስቲያን ደጅ ላይ ከማላቃት ሴት ጋር ቁጭ ብለን እና ሴቶች ያወራሉ። ከዛ የሆነ ቄስ ጥምጣም የጠመጠመ መጣ። መጽሐፍ አሳለመን። ከዛ መለስ ብሎ ምራቁን አፌ ውስጥ ተፍቶ ዋጪው ይለኛል። እነዛ ሴቶች እረ አንውጥም ብለው ይተፋሉ። እኔ ግን የግዴን ዋጥሁት። ከዛ ሴቶቹ በረከት ይሆናል ወይ ስናወራ ስለነበር ይሆን ብላቸው አልሰሙም። ከዛ ከሳምንት በኋላ ቄስ ሄኖክ ይመስለኛል አሁን አውደ ምህረት ላይ ከሰዎች ጋር ተሰልፈዋል ከባለቤቴ ጋር። ከዛ ባለቤቴ ቀድም ብሎ ሄዶ ጀርባዬን በመስቀል ዳሱኝ ሲላቸው ዳሰስ አረጉትን። ከዛ እኔ በማቆሪያ ንጹህ ውሃ አፌ ላይ አቆረቆሩ። በደብረ ጠጪ ወደ ውስጥሽ የገባ እንዲወጣ ይሉኛል። ውሃ ውስጥ ዘቢብ አለው። ሰውነቴ ላይ ያፈስልኛል። ሰውነቴ ሰው እንዳይብኝ እየተከላከልኩ ከባሌ ያሉኝ ስነግረው ምንም ሳይገርም ይሰማኛል። ሰላምዬ አውቃለሁ አበዛሁብሽ አትለፊኝ። እሺ ችግር የለውም። ቤተክርስቲያን ደጅ ላይ ነው። ያው ቤተክርስቲያን ካስታውሽ ብትሄጂ መልካም ነው። ቄስ በዕለቱ የዋሉ ቅዱሳን ነው የሚያመላክትሽ። ያሳለሙሽ በጣም ቆንጆ ነው። መባረክ ነው። ቆንጆ ነው በጣም። ሌላው ደግሞ ያው ድጋሚ አውደ ምህረት ላይ ተሰልፎ ነው ከባለቤቴ ጋር። ከዛ ባለቤቴ ቀድሞ ሄዶ ጀርባውን በመስቀል ዳሰሱት። መስቀል በዕለቱ የዋሉ ቅዱሳን እንደባረኩ የሚያመላክት ነው። ቄስ መስቀል ማየት ብቻ ነው እንትን የማይሆነው እንጂ ሲዳሰስ መስቀል መሳለም ምናምን ጥሩ ነው። በዕለቱ የዋሉ ቅዱሳን እንደባረኩ ነው። አንቺ ደግሞ አፍሽ ላይ ንጹህ ውሃ ሲንቆረቆር እህል ውሃ ነው። በጣም ቆንጆ ነው። ውስጥሽ የገባው እንዲወጣ ነው። ስለዚህ ያው ባለማወቅ ወደ ሆዴ የገባ ነገር ሊኖር ይችላል። በሽታ ህመም ከዛ ነገር እንደምትገላገይ ነው ይወጣል ሲሉሽ ነው ያይሽ። ስለዚህ ይሄ በጣም ቆንጆ ነው። ህይወት ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም አስፓልት ተሻግሮ በንብ የተነደፈ መላጣ ጸጉር ያለው ሰውዬ መጥቶ አጠገቤ በፕላስቲክ ዱካ ላይ ተቀምጦ ያናግረኛል። እኔ አላወኩም። ምን ይሆን? እሺ አስፓልት መሻገር ከሆነ መጥፎ ነገር ወደ ጥሩ ነገር መሸጋገርን ያመላክታል። በንብ መነደፍ ግን በጠላቶች እጅ መውደቅ ስለሆነ መጸለይ ያስፈልጋል። መላጣ ደግሞ ጸጋ መገፈፍ ነው። መላጣ ጸጉር የሌለው እንትን ጸጋ መገፈፍ ስለሆነ ትንሽ ጥሩ አይደለም። ያናግረኛል ነው ያው የምታውቂው ሰው ነው
ጥሩ አይደለም። በአጠቃላይ መነደፍ በጠላት እጅ ሙሉ ነው። መላጣም ጸጋ መገፈፍ ነው፣ ጥሩ አይደለም። ኪዲ ሰላም ሌላ ሰው ነው ህልሙን ያየው። ይሄም ተፈቷል። እሺ የተፈታ ነው። ሀና ሰላም መቅዲ ተባረኪ። ህልሜ ፔሪድ መጥቶብኝ ይመስለኛል ፓንቲ ነካብኝ ከሞዴሱ አልፎ ምን ይሆን መቅዲ? ያው ይሄ ፔሪድ ሲነካ ልብስ ትንሽ እንትን አይደለም። ሰዎች እንዳያውቁ የምፈልጋቸው ነገሮች የሆነ ጋር ሊወጡ እንደሆነ ነው የሚያመላክተው። የሆነ ትንሽ እንትን አይደለም፣ ጥሩ አይደለም። ጸሎት አድርጊ። ሚራን ሰላም መቅዲ ስለፈተሽልኝ አመሰግናለሁ። በህልሜ ለእናቴ ይህንን ልብስ ልበሺ ብዬ ሙሉ ቀሚስ ስሰጣት ማየት ምን ይሆን? ጸጋ ነው። በጣም ቆንጆ ነው፣ ጸጋ ነው። ገነት ሰላም መቅዲ እኔ ሁል ጊዜ ጅብ ሊበላኝ ሲል አያለው። አንዳንዴ እጄን ራሴን ብቻ ሲሮጥ በጣም ብዙ ጊዜ እባክሽ ንገሪኝ። ይህ ቡዳ መንፈስ ነው። ስለዚህ እያሳደደሽ ያለ ነገር ነውና ጸሎት አድርጊ። በደንብ መጸለይ ነው። ክፉ መናፍስትን ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። መልካም ጊዜ